50 ሺህ ብር 400 ሺህ በቃ አሁን ወደ እግዚአብሔር ቃል ነው የምንሄደው። አቤት የሚወደኝ የለም። በቃ ለዚህ ነው እኮ የለም እኔን የሚወድ። መጽሐፍ ቅዱስ በአጭር ቃል የሚሰጥ በልግስና ይስጥ እንጂ የሚሰጥ በታዋቂ ዘማሪና ሰባኪ ጉትጎታና ንዝነዛ ይስጥ ተብሎ አልተጻፈም። በቦታው የነበርነው እኛ መልሳለን። አባቴ ዓለም ጋር የሌለውን የመንፈስ ቅዱስ ደስታ በልባቸው ውስጥ እንድታፈስ ነው ጸልያለሁ። እኔ ቤት መጥቶ ሳምንት አልሆነም ከመጣ አይ ቲንክ የዛሬ 4 ቀን 5 ቀን እኔ ቤት መጥቶ ያው ሚስት የለኝም አላለም፣ ልጅ የለኝም አለ። እኛ ደግሞ ልጅ የለውም ለዛ ነው መለጥፋቸው መጠራጠራቸውን ሰዎችና ፓስተር ነው በውስጥ በኩል ኮንታክት ያደረገኝ ሰው አለ። ይሄው እንደምታዩት ፓስተር ነው፣ ሚስት አለው። እንዲያውም በውስጥ ኮንታክት ያደረጉኝ ሰዎች በጣም የሚያውቁት ሰዎች ናቸውና ገርሟቸው እንዴት ይሄ የቆየ ቪዲዮ ነው ወይስ ያገባና ትዳር ያለው ሰው እኮ ነው ምናምን ብለው ኮንታክት አድርጉኝ ማለት ነውና 50 ሺህ ብር 400 ሺህ በቃ አሁን ወደ እግዚአብሔር ቃል ነው የምንሄደው። አቤት የሚወደኝ የለም። በቃ ለዚህ ነው እኮ የለም እኔን የሚወድ ጃጃቱ እኮ አንድ ሰው ነው የምፈልገው 50 ሺህ ብር የሚሰጥ አወጋ ሶዶሚ ቶርባ ፋርፋዴ ረኮ በጫ ኬሰ ፋርፋዴ ናሚ ጃላለና ቀባማ ኩማ ሸንተመ ቀበቴ ዱፌ ኩማ ዲባ ፉሪ ሃጉቱ የዳ አረሲ ሰውዬ ያለው አይመስልም። አብዳጁ ያድጭ ሲገለና በኢየሱስ በይና እኔም እወዳለሁ። ና ግንባርህን ነው የምስመው። ና በዚህ ባርካለሁ። ቦታ ዞሬ በቃ ሌሎቻችሁ አትወዱኝ ማለት አልዘምርም ዛሬ በእውነት እንደተመለከታችሁት ነው። መጽሐፍ ቅዱስ በአጭር ቃል የሚሰጥ በልግስና ይስጥ እንጂ የሚሰጥ በታዋቂ ዘማሪና ሰባኪ ጉትጎታና ንዝነዛ ይስጥ ተብሎ አልተጻፈም። ህዝቡንም በዚህን ያክል ደረጃ እስኪመረው ድረስ እየጨቀጨቃችሁ ኪሱን እያራገፋችሁ የምትልኩት በመንፈሳዊ ዝማሬ ስብከትና ጸሎት ሰበብ አሳባችሁ ከሰበሰባችሁት በኋላ በዚህን ያህል መጠን ስለ ገንዘብ መጨቅጨቅ አስፈላጊ ነው ብዬ አላስብም። በተለይ ደግሞ ልክ እንደ መስፍን ጉቱ ያላችሁ እግዚአብሔር በምህረቱ ባለጸጋ ስለሆነ በህዝብ ልብ ቅቡልነትን የሰጣችሁ ሰዎች ስለምትናገሩትና ስለምታደርጉት ነገር ኃላፊነት ሊሰማችሁና ልትወስዱ ይገባችኋል። በእርግጥ መስፍን ጉቱ ይሄን ተንብሌን ብቻ በማየት ማንነቱን ማወቅ ትችላላችሁ። እንደምትመለከቱት ዘማሪ መስፍን ጉቱ ትንቢት መናገር ጀመረ የሚል ተንብሌን ተለጥፎ የሚገኘው ራሱን ነብይ እያለ የሚጠራው ነገር ግን የእግዚአብሔር መንፈስ ፍጹም አብሮት የሌለ ልምምዱም ሆነ ድርጊቱ ሐሳዊ የሆነው ሐሳዊው ምንተስኖት የተባለው ግለሰብ ጋር መስፍን ጉቱ እንግዲህ ምንተስኖት ከተባለው ግለሰብ ጋር ማይክ እየተቀማማ እኔም ተገልጦልኛል ሲል እግዚአብሔር ያልተናገረውን ከሚናገር ሐሳዊ ነብይ ጋር እግዚአብሔር ያልተናገረውን መናገር ከጀመረ እጅግ ቆይቷል። ይህንኑ ተመሳሳይ ድርጊትም በደቡብ አፍሪካ ከምንተስኖት ከተባለው ግለሰብ ጋር ሄዶ የሰዎችን ኪስ ላይ ያነጣጠረ ኪስ አውላቂ የሆነ ድርጊትና እነሱ አገልግሎት የሚሉትን የዘረፋ መንገድ አብሮ አጃቢ ሆኖ ሄዶ ደቡብ አፍሪካውያኖችን ኪስ አራቅቶ እንደመጡ የቅርብ ጊዜ ትውስታችን። ከዛ መለስ ግን እዚህ ፕሮግራም ላይ እንደምትመለከቱት ይህ ህዝብ የተሰበሰበው ቃል ትሰበካለህ፣ ጸሎት እንጸልይልሃለን፣ ነፃ ትወጣለህ፣ አምልኮና ዝማሬ አለ፣ የምታውቃቸው የምትወዳቸው ከሌ የሚባሉ ዘማሪና ሰባኪ አለ ብለው በመንፈሳዊ ፕሮግራም ሰበብ አሳበው ከጠሯቸው በኋላ ነው እንግዲህ ቃሉም ሳይኖር ጸሎቱም ሳይኖር አምልኮ ሳይጀመር ማይክ አውጥተው እኔን ትወደኛለህ፣ የሚወደኝ የለም፣ እዚህ ውስጥ የሚወደኝ የለም ብለው ህዝቡን በማስጨነቅ ገንዘብ ሲቀበሉት የተመለከተ ነው። ተለከታችሁትም ይሄ ግለሰብ ከንዝንዙ ብዛት ወጥቶ ወደ ፊት ለፊት ሲመጣ መስፍን ጉቱ ግለሰቡን የተቀበለበት መንገድ እንደ መስፍን ጉቱ አይነት ከ20 ዓመታት በላይ የመድረክ ልምድ ካለው ሰው የማይጠበቅ ዲስሪስፔክትፉል የሆነ መንገድን በመከተል ይሄ ሰውዬ ግን ገንዘብ አለው ሲል ለማኙ ሰጪውን ሲያንጓጥጥ ትመለከቱታላችሁ። ይሄ ድርጊት በብዙ መድረኮችና በብዙ አገልግሎቶች ላይ ተደጋግሞ እየታየ ነው። በምንወዳቸው በምንቀበላቸው በዝማሪያቸው የተደነቅንባቸው ልክ እንደ መስፍን ጉቱ አይነት ዘማሪዎች ደግሞ የነዚሁ ሐሳውያን መድረኮችና መጋዘኖች ውስጥ
የመዘረፊያ ምክንያት ለህዝቡ እየሆኑ ወደፊት እየመጡ ነው ያሉት። በእርግጥ የቀደሙ ዘማሪያን ክብራቸውን በመጠበቅ የአምላካቸውን ክብር አናስነካም ብለው ቢያገኙም ቢያጡም በጸሎትና በትጋት ካሉበት ከፍታ ሳይወርዱ የቀሩ ጥቂት ዘማሪያን ቢቀሩ አብዛኛዎቹን ግን የምንወዳቸው ቀድሞ የተቀበልናቸው በ90ዎቹና በ80ዎቹ አካባቢ ላይ የሚገኙ ዘማሪያን የሐሳውያኑን መድረክ አድማቂና አሟቂ ከሆኑ ቆይተዋል። ከነዛም መካከል አንዱ ደግሞ መስፍን ጉቱ ነው። ይህንን ቪዲዮ ስለመስራቴ አንተ ላይ በጣም ነው የማዝነው። ምክንያቱም በ80ዎቹ መጨረሻ በ90ዎቹ አካባቢ ላይ እጅግ ለጆሮ በሚስማማ ድምፅ ግጥምና ዜማዎቹ የእግዚአብሔርን ምሕረት ታላቅነት ከፍ የሚያደርጉ የተወደዱ ብዙ ሰዎች እየሰሙ ያደጉባቸው ዝማሬዎችን አበርክተ ስታበቃ አሁን በመከበሪያና በመወደጃ ሰዓት ላይ ግን እንደምን ተስኖት አይነት ካሉ ሐሳውያን ነብይነን ባዮች ጋር አባሪ ሆነክ የዚህን ድሃ ማህበረሰብ ኪስ የማውለቂያ ምክንያት ሆነ ስመለከትህ እጅግ በጣም ነው ያዘንኩብህ። እኔ ብቻ ሳይሆን በሺዎች የሚቆጠሩ ወንጌላውያን አማኞች በዚህ ድርጊትክ እንደሚያዝኑ ምናልባት እንደኔ ወጥቶ ቪዲዮ ላይ ሰሩብህ ይችላሉ፣ ነገር ግን እንደሚያዝኑብህ በግልጽ ልነግርህ እፈልጋለሁ። የሚሰጥ በልግስና ይስጥ ይላል መጽሐፍ ቅዱስ። በአንተ ንዝንዝና ጭቅጭቅ አይደለም። ሰው ሲወድ ሲነካ የእግዚአብሔር አምላኬን ቤት ማገልገል አለብኝ ሲል ለአገልግሎትም ሆነ ለተለያየ ነገር ካለው ከጥሪቱ ፈቶ ይሰጣል። ከድህነቱ ጥልቀት የመስጠት ብልጽግናው ይታያል። ነገር ግን በጉትጎታና በጭቅጭቅ አይደለም። ሊሰጥ የመጣ ሰው ደግሞ ተከብሮ ልክ እንደ ሰጪ እግዚአብሔር ስለሱ ሊመሰገን ሲገባ ለመድረክ በማይመጥና አዋራጅ በሆነ ቃል ይሄ ሰውዬ የምራለው በሚል ማንጓጠጫ ቃል መናገር ደግሞ ካንተ የሚጠበቅ አይደለም። እንግዲያውስ ዘማሪ መስፍን ጉቱ እንደዚህ አይነት ሐሳውያንን ላጀብክበት ከንቱ ድርጊትህ ንስሐ በመግባት ያደረከውን ነገር በማረም ቀድሞ ካሉ ጤነኛ አብያተ ክርስቲያናት ጋር ብቻ ህብረት በማድረግ ከገንዘብ ይልቅ እግዚአብሔርን ማገልገል እጅግ ትርፋለውና ወደ እውነተኛው ማንነትና አገልግሎት እንድትመለስ ጥሪ ያቀርብልሃለሁ። ሰላሙ ወንድማችን ዘማሪ መስፍን ጉቱም ይገኝበታል። ስለዚህ ጉዳዩ እንደዚህ ነበር። የካሰት ምርቃት ፕሮግራም ላይ ሁሉም ሰው ያለውን ይሰጣል። ሁሉም ሰው የሚችለውን ሰጥቶ ካሰቱን ይመርቃል። ምን ይሆናል? በመካከል አንድ የምንወደው የምናከብረው ሰው ይነሳና ታላቅ አገልጋይ እግዚአብሔር ሰው ይነሳና ሁሉም ሰው ያለውን ይሰጣል፣ የሚችለውን ይሰጣል። ገንዘብ ለመስጠት ካሰብኩ አነሰብኝ፣ ቃልም ከገባው ከአቅሜ በላይ ይሆንብኛል። ስለዚህ ያለኝ ሊሰጥ የሚችለው ይህ ነው ብሎ የትዳር ቀለበት ከእጁ አውልቆ ይሰጣል። ለማን? ለዘማሪ ዳዊት ጎሩ። ህዝቡ በጣም ተነካ። ሁሉም ሰው አለቀሰ። ያለቀስንበት ምክንያት ቀለበቱን መስጠት ሳይሆን የቀለበቱ ታሪክ ሲነግረን ነው። ስለዚህ ምን ተደረገ? ይሄ ቀለበት ተገዝቶ ይመለስ ተባለ። ለማ? ለአገልጋዩ። ስለዚህ ሁሉም ሰው የሚችለውን አደረገ፣ ተረባረበበት። መጨረሻ ላይ ምን ይሆናል? ለምሳሌ ነው የምልህ 100 ሺህ ከሆነ የታቀደው 50 ሺህ ብር አነሰ። ስለዚህ የምንወደው የምናከብረው እግዚአብሔር ለትውልድ በረከት አድርጎ የሰጠው ዘማሪ መስፍን ጉቱ ይነሳና የሚወደኝ ሰው ካለ እቺ የቀረችውን የሚሞላ ብሎ ጠየቀ። ስለዚህ ከህዝቡ መካከል አንድ ወንድም ሮጦ መጣ። ጉዳዩ እንደዚህ ነው እንጂ እናንተ እንዳሰባችሁት እንዳያችሁት አይደለም። ከረጅም ቪዲዮ ተቆርጦ ስለወጣ ስለዚህ ቪዲዮ ዛሬ መልስ ለመስጠት ተገድጄ ወደዚህ መጥቻለሁ። ጉዳዩ እንደዚህ ነበረ እንጂ ለራሱ አስቦ ወይ ደግሞ ለሆነ ጉዳይ ወይ ለሆነ እንደ ዘመን አይነት ነገር አድርጎ አይደለም። ዘማሪ መስፍን ጉቱ በቦታው ልክ ነበር። እኛ በቦታው የነበርነው ይህንን አይተናል። ዘመናችሁ ይባረክ። ወዳችኋለሁ። የነን ቪዲዮ ጥያቄ ለሆነባቸው ሰዎች ሁሉ ሼር፣ ኮፒ ሊንክ እያደረጋችሁ እንድታደርሱልኝ ይለዋለሁ። ዘመናችሁ ይባረክ። ወዳችኋለሁ። አባቴ ዓለም ጋር የሌለውን የመንፈስ ቅዱስ ደስታ በልባቸው ውስጥ እንድታፈስ ነው እጸልያለሁ። ጌታ ሆይ ዓለም ዘንድ የሌለው በእናንተ ዘንድ ስለሚሆን እናንተ ግን ታውቃላችሁ አለ። በእናንተ ውስጥ ስለሚኖር አለ። ኢየሱስ የዘላለም ፍስሐችን፣ የዘላለም ደስታችን። እያሰብን እንደሰታለን።
የፈተና ብዛት ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሯል። እንደ ሙሉ ደስታ ቁጠሯል። ሁልጊዜ በጌታ ደስ ይበላችሁ። ሁልጊዜ ደስ ይበላችሁ አለ። እስር ቤት ውስጥ ሆኖ ውጭ ላሉት ሁልጊዜ በጌታ ደስ ይበላችሁ ይላል። ታስረ እያለ አው የመፈታት ነገር አጽፍም አው አልጽፍም አው ሁልጊዜ በጌታ ደስ ይበላችሁ ይላል። ታስሮ እያለ ደስ ይበላችሁ። ደግሜ እላችኋለሁ እባክህ ደስ ይበላችሁ ይላል። ወዳጆቼ ክርስቶስ የሰጣችሁን ደስታ በቁስ ዓለም ስላላችሁና ስለሌላችሁ ስለጎደለባችሁ ነገር እየነገረ በዚህ ምክንያት እኮ ነው ኃጢአተኞች ዛሬ አመፀኞች እኛን ልባችንንና ህመማችንን እያወቁ የሆነ የጎደልን ነገር እያዩ ልክ ደካማ ጎናችንን እየነገሩን በባዶ ተስፋ የሚሞሉን እኮ በክርስቶስ ስላላረፍን እኮ በባዶ ተስፋ በማይጨበት ተስፋ ደመና ውሃ በሌለው ደመና ዝናብ በሌለው ደመና ዝም ብሎ አየር ላይ አሜን አየር ላይ ጨብጥ እያሉ የሚጫወቱብን እኮ በክርስቶስ ስላላረፍን ነው። አያስፈልግም እያልኩኝ አይደል። እግዚአብሔር ይባርካል። መጽሐፍ ቅዱስ የእግዚአብሔር በረከት ባለጠጋ ታደርጋለች ይላል። ነገር ግን እኛ አላቫሃዚ ካቲያሎስ ተከተለበና በገንዘብ የማይተመን በብር የማይተመን አንድ ደስታ አለ። አንድ የደስታ ምክንያት አለ። አንድ የደስታ ምንጭ አለ። በክርስቶስ ኢየሱስ በማመናችን ምክንያት የእግዚአብሔር ልጆች ተብለን እንድንጠራ እንዴት ያለውን ትልቅ ነገር እግዚአብሔር እንደሰጠን እናውቃለን። ስለዚህ በክርስቶስ ኢየሱስ እንደሰታለን። አንዱ ዓለም ከየት ነው? ከኢትዮጵያ። ኦኬ። እድሜ ስንት ነው? ፓስተር ነህ? ፓስተር ልበል? 40 እሺ። ሃይማኖት ምንድን ነው? ፕሮቴስታንት። ኦኬ። ቁመት ስንት ነው? ሜትር ከ60 ኦኬ። ስራስ ምንድን ነው? ስራ የግል ነው። የግል። ኦኬ። እሺ። ከዚህ በፊት አግብተህ ታውቃለህ? ልጅ አለ? ልጅ የለም። እሺ። በትርፍ ሰዓት ምን ማድረግ ያስደስታል? መዝናናት እና ቸርች መሄድ። ኦኬ። እና ቸርች መሄድ። እሺ። ማች። ኦኬ። ፓስተር ጸልዩልን ትዳር እንድናገኝ እያሉ ነው። እሺ፣ እጸልያለሁ ለሁላችሁም። ኦኬ። እሺ። መስፈርት ከእድሜዋ ከሃይማኖቷን ጀምር። ማች ማድረግ ነው። ፕሮቴስታንት። ኦኬ። እድሜዋ ኦኬ። እሺ። ረጅም። ኦኬ። ረጅም ከሜትር ከ60 በላይ። አዎ። እንዴ አንተ አታጥርባትም? ሜትር ከ70 ሜትር ከ70 ነህ አንተ? አይ እኔ ሜትር ከ60 ነኝ፣ ግን ሜትር ከ65 እስከ 70 ያለች ካል ባንተ እኩል አትፈልግም? ይሆንሽ። ኦኬ። ከሜትር ከ60 በላይ። እሺ። እድሜዋ ከስንት እስከ ስንት? እድሜዋ ከስንት እስከ ስንት? ስራ የግል ነው። የግል። ኦኬ። እሺ። ከዚህ በፊት አግብተህ ታውቃለህ? ልጅ አለ? ልጅ የለም። እሺ። በትርፍ ሰዓት ምን ማድረግ ያስደስታል? መዝናናት እና ቸርች መሄድ። ኦኬ። እና ቸርች መሄድ። እሺ። ማች። ኦኬ። ፓስተር ጸልዩልን ትዳር እንድናገኝ እያሉ ነው። እሺ፣ እጸልያለሁ ለሁላችሁም። ኦኬ። እሺ።
ኦኬ ጋይስ ሰላም እንዴት ናችሁ? ሶ እንደሰማችሁት ማለት ነው ይሄ የምታዩት ሰውዬ እኔ ቤት መጥቶ ሳምንት አልሆነውም ከመጣ አይ ቲንክ የዛሬ 4 ቀን 5 ቀን እኔ ቤት መጥቶ ያው ሚስት የለኝም አላለም፣ ልጅ የለኝም አለ። እኛ ደግሞ ልጅ የለውም ለዛ ነው መለጥፋቸው መጠራጠራቸውን ሰዎችና ፓስተር ነው በውስጥ በኩል ኮንታክት ያደረገኝ ሰው አለ። ይሄው እንደምታዩት ፓስተር ነው፣ ሚስት አለው። እንዲያውም በውስጥ ኮንታክት ያደረጉኝ ሰዎች በጣም የሚያውቁት ሰዎች ናቸውና ገርሟቸው እንዴት ይሄ የቆየ ቪዲዮ ነው ወይስ ያገባና ትዳር ያለው ሰው እኮ ነው ምናምን ብለው ኮንታክት አድርጉኝ ማለት ነውና አጋጣሚ ሜቢ አቋርጦ ወጥቷል። መጨረሻ ላይ ሜቢ ሚስቱ መታበት ይሆናል ምናምንና የሚገርማችሁ ነገር ሲያዙ ለቀልድ ነው የገባ ነው ቲክቶክ ላይ ምናምን ይላሉ። ግን ይሄ ሰውዬ እንደምታዩት ብዙ ሰው ፎሎ አድርጎታል፣ ብዙ ሴቶች ፎሎ አድርገውታልና ፕሊዝ ፎሎ ያደረጋችሁት ሰዎች ተጠንቀቁ። ባለትዳር ነው፣ ሚስት አለው። ሚስት እያለው ነው ሌላ ሚስት እየፈለገ ያለው ፓስተር ሼሞኒው ደግሞ ሰውን ጸልዩልኝ ብለዋል ብዬ እኔ መጠየቄ ማለት ነው። ለራሶት ይጸልዩ ሚስተር ፓስተር ለራሶት ይጸልዩ። ዩ ኒድ ጂሰስ ሞሴስ ኤንድ ጋድ ሁሉም ሞሴስ ጋድ እግዚአብሔር ሁሉም ተሰብስበው ያስፈልገውታል። ሚስት ያሉት እኛ ቤት ሚስት ፍለጋ ከመጡ ማለት ነው እባክዎት በክብር ይቀመጡ፣ በክብር ፓስተርነቱን ይቀጥሉ። ሌሎችንም የእምነት ካህናትን ወይ የእምነት አባቶችን ወይም ደግሞ ፓስተሮችን አያሰድቡ። በእርሶ ምክንያት ብዙ ሰውን በእነሱ ይብሳል ምናምን ይላል ማለት ነውና እባክዎት አርፎ ይቀመጡ። የፓስተር ሚስት ደግሞ እንግዲህ እግዚአብሔር ይሁኖት ባሎት ላይ ይጸልዩ ነው ምለው። ሌላ ምንም ነገር አለም። ጋይስ ፕሊዝ ይሄን ቪዲዮ ሼር፣ ኮፒ ሊንክ አድርጉ ሰው ሚስታቸው እንዲያዩት ማለት ነው። ለማንኛውም ሚስታቸው እያወቁ ባላቸው በየቲክቶኩ እየተልከሰከሱ ሚስት እንደሚፈልጉ እንዲያውቁ ስለምፈልግ ነው።